የቪዲዮ እኮ አለኝ የተሳደብኩበት ምናምን ማለት ነው። ትላንት ቤታ የተሳደበችውን ጎትታችሁ የምታመጡ ከሆነ የእያንዳንዳችንም የተጎተተ መምጣት አለበት እንዴ። በቃ ተፋቷት። የኔ ጥያቄ ምን መሰለሽ ብርጅስቶን፣ ገብቶ ማውራት አንድ ጥያቄ ብቻ ያለ አንቺ ብርጅስቶን። እኔ ጥያቄ እሷ እየተሳደበች በጣም ብልግና እየተሳደበች ነበረችና ከዛ ገባና አንቺ እኮ የቲክቶክ ቅድስት አርሴማ ነሽ፣ በጣም ጀግና እኮ ነሽ፣ ኦርቶዶክስ ተዋህዶን እኮ በዚህ ደረጃ ለሚሳደቡት መልስ የምትሰጭ ነሽ አላት። ይሄ ትክክል ነው? እኔ አሁን ለምን ገባ አይደለም ገብቶ ቢያስተምር ገብቶ የኦርቶዶክስ መምህር እስከሆነ ድረስ የትም የኦርቶዶክስ ተዋህዶ ቤት ውስጥ ገብቶ ቢያስተምር ምንም ችግር የለም። ግን ምንድነው ያላተኝ? አንቺ የቲክቶክ ቅድስት አርሴማ ነሽ አላት። ምክንያቱም ለጠላቶቻችን በጣም ትክክለኛ መልስ የምትሰጥ ከዛ ደግሞ ከእሷ ጋር ፍለርት ያደርግ ጀመረ። ይፈቀዳል ካላችሁኝ እኔ ምን በቃ የእናንተ እንትን ነው እምነት ነው መቀበል ነው ያለብኝ እኔ እና በዚህ ጉዳይ ላይ ምን ትላላችሁ ጋይስ? ሌላ ደግሞ እሱን ልክ እያናገረች ይህን ፖስት አደረገችው። ጌታ ምስክሬ ነው ያለም ፖስት ያደረኩት ይህን ቪዲዮ ፖስት አደረገችው። መስቀል አድርጎ እንደዚህ ፖስት ማድረግ ይፈቀዳል ወይ? እና እሱ ነው እንጂ ለምን እኮ አይደለም። አሁን ደስ ቤታዮ ትናንትና ፖስት ያደረገችው ይሄ ነው። ከዛ ደግሞ እሱ ገብቶ ደግሞ አንቺ ዛሬ በጣም አምሮብሽ ነው የመጣሽ ይላታል። ዋ ዛሬ አረጋይ በጣም ሴክሲ ሆነሻል። ምንድነው ነገሩ? ጌታ ምስክሬ ላጫውትላችሁ እና እኔ ጥያቄ መምህሮች እንደዛ ከሆነ የሚያስቡት አሁን ታዲያ ዮናስ ለምን የምትናደዱበት? ዮናስ ምን አደረገ? ምን አደረገ ዮናስ? ሌሎች ምን አደረጉ? ጌች ምን ትላለህ? ተሳስቻለሁ ጌች? ቶታሊ እኮ ሮንግ እኮ ነው። ምን አሁን እኮ ላይክ ኦርቶዶክስ ትልቅ ሃይማኖት ነው። እሱም ደግሞ በኦርቶዶክስ የሚወደድ እውቀት ያለው መምህር ነው። እኛም ኦርቶዶክሳውያን ነን። እኛ እየጠላን ያለነው ምንድን ነው? ቤታዮ ማለት በጣም እጅግ በጣም ኦርቶዶክስን ያዋረደች ብሔርን የምታዋርድ ፖለቲከኛ ሺዝ አክቲቪስት ናት። እሷ ቤት መግባቱ እሱ ኦርቶዶክስን ሪፕሬዘንት የሚያደርግ ነው። እሷን ፐርሰናሊ ሊያስተምር አይደለም የመጣው። ፐርሰናሊ ሊያስተምራት ከመጣ በእሷ ሚዲያ ሳይሆን በውስጥ ከፈለገ ዋትሳፕ ላይ ምን ላይ አብሮ ማውራት ይችላል። ሊያስተምራት ሊገጽጻት ይችላል። ከዛ ውጭ ግን ሚዲያውን መጠቀም ዝንጀሮ ዝማ በእሷ ስር ስንት ሰው አለ? አንተ ከድር አንዴ ዝም በል። ከዝንጀሮ ውጭ አቅም ይሄድሽ ደግሞ ኢትዮጵያ ስላስገባ ነው እኮ ነው ሁሉ እንደዚህ እንትን የሚለው እንዴ። ይሄ ልጅ ከዝንጀሮ ውጭ አቅም እንደ ሌላ ቀጭኔ ምናምን በቃ ስድቡ ምን ሆኖ ነው? ስንት ሰዓት ነው ደግሞ እኮ አንተን ይሰድባል እንደ ኧረ ተው ከድር ኢትዮጵያ ነው ያለው ቤስትዬ ለእኔ ስትል ቤታን ተዋት በቃ ተፋታት ቤስትዬ ኖ ጠይቋ ነው ቤታ ይኸውልሽ አሁን ጌች ጨርስና ጌች በእናትህ ኖ አንተ እኮ ሞሬተር አለ ጌች ባትፈልገው ሰው ማስወጣት ትችላለህ። ፋክት ነው የማወራው። ስለዚህ እኔ ያንቺ ዋነፊ ነኝ አንቺ እግዚአብሔር ናችሁ ፎቶ ነው የምለጥፍብሽ። ነይ ግቢና ሀሳብሽን ስጪ እፈልጋለሁ። ነይ አትንቀሉን እንጂ በገዛ ቤታችን ኖ ማንም አልነቀለሽም። አንቺ ውሸታም ራሽን እየነቀልሽ ካለዛ እግዚአብሔርን ቤስቲ ዋነፊ ጌታ ምስክር ነው። ዊግሽን ነው እዚህ ጋር የማስቀምጠው። ስለዚህ በዚህ ሀሳብ ላይ ስጪ አለኝ። ዋነፊ ታውቂያለሽ አለኝ ብዙ ቪዲዮዎች አሉኝ። አንቺ እኔና አንቺ ተጣላን ጊዜማ ወይኔ ያለቀልሽ። እንዴት የዋኖፊ ዊግ አምጣ በእናትህ። የዋኖፊ ዊግ ብቻ አይደለም በእናታችሁ እኔ ብዙ ነገር አለኝ። ግን እሷ ወዳ መሰለች እንዴ ቤስቲ የምትለው? አዎ ቪዲዮሽ እንዳናወጣ ስለዚህ ጌች ነው ይሄ እግዚአብሔር ይኸውላችሁ ጋይስ እኔ ጌች ለኦርቶዶክስ ተዋህዶ ትልቅ ስራ እየሰራው ነው። ሰማዕት ደግሞ ባታወይ እምነቷን እዚህ እምነቷን አታሰድብም። ጌታ ምስክር ነው። በጣም እምነቷን ትወዳለች። ስለዚህ ሰማዕት ኦርሴሪየስ ይሄ ነገር አያክብሩሽ ማከብሩሽ ከሆነ ልታያችሁ ጌችና ሰማዕት የኔ ሞዴሬተሮች ናቸው። አያሽቃብጡ አያስመስሉ። እኔንም ራሱ የማይወክል ነገር ሲሆን አይገቡም ወይም ወጥተው ይሄዳሉ። ሌላውን እንትን አያደርጉ። እዚህ ላይ ግን ጥያቄ ምንድነው? አንድና ትናንትና ገብቶ አንቺ የቲክቶክ ቅድስት አርሴማ ነሽ አላት። ኦኬ ቤታዮን ከቅድስት አርሴማ ጋር ነው ያያያዘው። ጎበዝ እኔ አላውቀውም። ምን ሰውዬ አይቼው አላውቅም፣ ሰምቼው አላውቅም። ዮናስ የሆነ ቦታ አምዘግዝጎ ወሮት በነገርክ ላይ ይሄ መምህር ቤስቲ እኔ አንድ ነገር ግን ልናገር ቤስቲ እኔ እኮ 10 አመት ሆነኝ እኮ ሚዲያ ላይ ፓስተር ፎቶውን ግን ቀይረው አንዴ ፓስተር ፎቶውን ቀይረው ጥያቄያችን እኮ ምን ታውቂያለሽ? ኦኬ ደስ ካላለሽ ግን ነው እንትን አርጓት አይደል? የማን ፎቶ ኦኬ ይሄ ይሁንላችሁ የምትወዱት ከሆነ ይኸውልሽ ለሰማል አንቺ ስል ሞዴሬተር ስለሆንሽ የአክባርሽ ከሆነ ምናልባት ሰውየው 3-4 ስህተት ሲሰራ ይቻላል፣ ግን አላውቀውም።
የሚያስተምሩን ትምህርት ሰምቼ አላውቅም ብዬ አላውቅም። ፓስተርዬ እንደዛ ከሆነ ለአንቺ ስል ክብር በቃ ሰውየው አገልጋይ ስለሆነም ግን በቃ ይህን ጉዳይ ሁለተኛ እንዳይደግመው ይለውጣት። ለምን አይለውጣት? ለምን እኔ አሁን በነገር ላይ ይቀይራቸዋል። አለሌዎችን አስገብቶ በጣም ጸያፍ ነገር አንተ ማታውቃቸው ጸያፍ ነገር የሚሰሩ ቲክታከሮች ሰውየው በጣም እውቀት አለው ባይዘው ያስገባ ይመክራቸዋል። በጣም ነው የሚመክራቸው። ምናልባት ቀስ እያደባ ሊለውጣት ነው። አይ ምን ገብቷል ፓስተር? ብዙ እዚህ ጋር ቲክታክ ላይ የተገለሉ ባለጌ ነገር የሚያደርጉ ሰው የሚጸየፋቸው የተፋቸውን ሰዎች እሱ ሰብስቦ ነው የሚያስተምራቸው። በጣም ጎበዝ መምህር ማርያምን ጳውሎስ በለው በቃ አንደበቱ ደስ እንዴት አላውቀውም እኔ እኔ ለራሴ ነው አንዴ እሱ ለእናንተ ነው። የኔ ሀሳብማ መብቴ ነው። የራሴ ሀሳብ እኔ ጋር ነው ያለው። አትበይው ማለት አትችሉም። ይሄ አቁሙ። የምነው ዝም ትራታለክ እንዴ እኔም እንዴ ለእሷ እኮ ለምን ኢየሱስ ነው አትልም? ቀደም ጆን ማጀላ መጥቶ አቦል መንፈስ ቅዱስ ነው ቲፒኤልኤፍ አለ። እኔ ምን አገባኝ እሱ ለተናገረው። እሷ ያለችው እኮ አሁን ለምሳሌ እኔ ራሴ እንደ ጳውሎስ ነው የማየው። እንዲያውም ከጳውሎስ እበልጣለሁ ብዬ አስባለሁ። ለኔ ፈለጋት ናት ጳውሎስ ነው እንዴ ለኔ ጳውሎስ ነው። እኔ ደግሞ ከጳውሎስም ከጴጥሮስም እበልጣለሁ። ትምህርት ከነሱ የበለጠ አንደርስታንዲንግ አለ። ይኸውላችሁ እያልኩ ያለሁት ሰላም ላንቺ ላይ ሆን ይችላል። ለኔ ግን እንደ ጳውሎስ ነው። አንድ የሆነ ነገር ላስረዳችሁ። መንፈሳዊ አስተማሪ አይደለም ልንገራችሁ። ኦኬ እኔ የጳውሎስም የጴጥሮስም የማቴዎስም የሉቃስም የሁሉም መጽሐፍ አንብቤ ከነሱ የበለጠውኛል። ጳውሎስ የጴጥሮስን አላነበበም። ጴጥሮስ የጳውሎስን እድል አላገኘም። ገባሽ? እኔ ጳውሎስ እግዚአብሔር ለጳውሎስ የገለጠለትን ለጴጥሮስ የገለጠለትን ለዮሐንስ ለማርቆስ ለሉቃስ እንዳለ የገለጠላቸውን ሁሉ አንብበን እበልጣቸዋለሁ፣ ቦንሳቸዋለሁ። ምክንያቱም እኔ የሁሉ እግዚአብሔር እነ ጳውሎስ ባዶ እኛን በልጣቸዋለን። እኛ የሁሉን እግዚአብሔር ሪቬል ያደረገውን ነገር የማንበብና የመረዳት አቅም አለን። ጳውሎስ ግን የዮሐንስ ራእይን አላነበበም፣ አልደረሰም። የዮሐንስን ራእይ ሳያይ ነው የሞተው ጳውሎስ። ገባሽ? ስለዚህ ብትረዱኝ ጳውሎስ ዮሐንስ ራእይን አላነበበም፣ የዮሐንስ ራእይን አልደረሰም። እኛ ግን መጽሐፍ ቅዱስ ሲናገር የሁሉንም እኮ ነሽ። እሱ ብቻ አይደለም፣ የቸርች አባቶችን ጽሑፍ ደርሶናል። እኛ እኮ ለ2000 ዓመት እግዚአብሔር ሲያስተላልፍ ሲያስተምር የነበረው ነገር ይዘናል። ስለዚህ እኔ ከጳውሎስም እበልጣለሁ። ተደምረው የኔን ያለው እውቀት የላቸው። ለምን? ከነሱ የሁሉን እውቀት ወስጃለሁ። እግዚአብሔር ለጳውሎስ የገለጠለትን ለጴጥሮስ የገለጠለትን። ስለዚህ ማነው ፈለገ አትናቴዎስ ከጳውሎስ መብለጥም አለበት፣ ይበልጣም እንጂ። ጳውሎስ እኮ ስንት ሰው ነው ያስተማረው? ይህ ሰውዬ ሚሊዮን ሰው አይቶት አያውቅም። 200,000 300,000 ሰው አዳምጦት አያውቅም። ጳውሎስ መቼ 200,000 ሰው አዳመጠ? ይህን ግን ኮንቴክስት ላይ አድርጋችሁ ከአውዱ ካያችሁት መጥፎ ማለት አይደለም። ተረዳችሁ? እኛውን የሰጠዋችሁ ትምህርት መቼም የእናንተ አስተማሪዎች መስጠት አይችሉም እንደዚህ። ምክንያቱም እኔ የሁሉን አስተምረ አይቼ አንብቤ ነው ተረድቼ የደረስኩትና ጳውሎስንም እበልጠዋለሁ። ባደው ከኢየሱስ በላይ በምድር ላይ ከሰራው በላይ መስራት እንደምትችሉ መጽሐፍ ቅዱስ ነግሮናል አይደል እንዴ? ኢየሱስ 120 ሰው ብቻ ነው የተከተለው፣ 12 ሰው ብቻ ነው ያዳነው። እኔ በቀላሉ ከ100,000 ሰው በላይ ወደ ኢየሱስ እንዲመጡ አድርጌያለሁ። ኢየሱስ ግን በቲችኑ 12 ሰው ብቻ ነው የተከተለው። እኔ አሁን እዚህ ጋር ብቻ ስንት ይከተለኛል መሰለሽ? 307,000 ይከተለኛል። እዚህ 250,000 በዛ ይከተለኛል። አሁን ራሱ ብዙ ሰው እያስተማርኩ ነው። ታው እንጂ ጋይስ ግን ዋናው ልክ ፓስተርዬ ምን መሰለ፣ ህዝቡ ግን አንድ ችግር ቋሚ መሰረታዊ የሆነ ችግር አለባችሁ። እሱ ምንድነው? መጽሐፍ ቅዱስ እኮ የሚለው ነገር አለ፣ መንፈስን መርምሩ ይላል። እንዴ አናውራ እንዴ? አፋችንን ልዘጉት ነው? ይሄን አታውሩ እናንተ የምታውሩ። እሺ ምን እናውራ? ሁሉን ነገር እናንተ ይሄን ከልክላችሁን ያንን ከልክላችሁን ትችሉታላችሁ እንዴ? አልከፈላችሁንም። እሱ የፈለግነውን ፖይንት እናወራለን። ሲቀጥል ደግሞ መምህሩን እኔ በጣም ወዳቸዋለሁ በግሌ፣ ማንም እንዲነካው አልፈልግም። በጣም ነው የማከብራቸው። ገና ያንግ ነው ግን አንቱ ብዬ ነው የምጠራው ስለምወደው፣ ትልቅ ክብር ስላለኝ። እንዴ ለኔ ጳውሎስ ነው በቃ። ለኔ በየዚህ ዘመን አሁን ላይ በቃ ጳውሎስ እንደ ጳውሎስ ነው የምመስለው፣ መብቴ ነው። ከፈለገ አትናቴዎስ ለኔ እንደ ጳውሎስ ከመሰልኩት ይሄ የኔ መብት ነው። ለእናንተ ላይሆን ይችላል፣ አይመለከተኝም። ስለእናንተ አስተሳሰብ አያገባኝም። ግን እሺ ንግባ፣ ወደ ሀሳቡ ንግባ። ሰማልዬ እንዴ ያውሩ እንጂ ቀጥል። ጌች እስኪስ እና የኔ አቋም ምንድነው? እኔ አቋሜ ማለት ነው የኔ አቋም ሲሪየስሊ የትኛውም አይነት የሃይማኖት ሰው ይሁን ለምን መልአኩ ገብርኤል መጥቶ እዚያ አያስተምርም? ቤታዮ ቤት ከገባ ለእኔ ሳጥናኤል ነው። ስለዚህ
እኔ አቋሜ ምንድነው? አንድ ሰው የፖለቲካል አጀንዳ በሚያራምድበት ቤት፣ ሰውን በሚሳደብበት ቤት ቀጥታ ገብቶ ሃይማኖትን በሚያቋሽሽበት ቤት፣ በኦርቶዶክስ ሃይማኖት ጾም ትልቅ ቦታ ነው፣ ጾምን ልብዳ በሚልበት ቤት ውስጥ ገብቶ ከእሷ ጋር እንደዚህ መለፋደን ማለት አንደኛ ኢቲክሱን እንድጠይቅ ነው ያደረገኝ። ለኔ አሁን ከዚህ በኋላ የሰውየውን ባህሪ አጠናለሁ። ባህሪውን አጠናና ይቅርታ አንዴ ልግባብህ። ይቅርታ ጌች አሮን ቤታዮ አንድ ግለሰብ ናት፣ ሰው ናት። ሊቀ መልአኩ ገብርኤል ደግሞ በእግዚአብሔር የተመረጠ በእግዚአብሔር የታጨ በጣም ሰማል እንዴ? ይህ እኮ ይኸውልሽ የዲሞክራሲ ቤት ነው አለ ሀሳብ ይስጥ። አዎ እየተቃወምኩ አይደለም። መልአኩ መወዳደር አይችልማ። መልአኩ ይወዳደራል እንጂ እኛ መልአክን እኔ እኮ እያልኩ ያለሁት ይሰማል። ምን መሰለሽ አይደለም አታውቂም እንዴ? ይሰማል። ሆላ ሰውየው የተከበረ ሰው ነው። ገባሽ? ይሰማል። እኔ እየናኩት አይደለም። እኔ ላይክ ሰውየውን ባልወደው ኖሮ እንደዚህ አላወራም። ሰውየው ግን የፈለገ ቢሆን ነው የምልሽ። የኔ ፕሪንሲፕል ነው የምልሽ። ጌታን ነው የምልሽ። እኔ እኮ ወንድሜ ላይ መስክሬ አሳስሬያለሁ። እኔ በእውነት እንትን አይደለም። አይ ዶንት ጊቭ ሺት። ገባሽ አይደለ? ማንም ቢሆን ካጠፋ ይገጸጻል። መታሰር ቆይ ጌችዬ መወዳደር ያለበት በምድር ላይ መልአክ ከሰው አይወዳደርም። ሰው ከሰው ነው የሚወዳደረው። ኖ ኦልሬዲ እኮ እሷ አርሴማ ተብላለች እኮ ቤታዮ። ምንድነው ጋር እያወዳደረ ከሰማዕታት ጋር እያወዳደረ አንድ ይኸውልሽ ሰማል ሰው ሀሳብ ሲሰጥ ሀሳባቸውን ይጨርሱ። ስድብ ከሌለበት የፈለገ ነገር ይበሉ። ዋናው ምንድን ታውቃለሽ? የሚቀዘፈው አንቺ አይደለሽም። ወይም ደግሞ ይኸውልሽ ገብርኤል መላእክት ነው። በመጽሐፍ ቅዱስም እኛ ከመላእክት እንበልጣለን። እኛ የእግዚአብሔር ልጆች ነን። መላእክቶች ደግሞ ተላላኪ ናቸው አይደል? ስለዚህ አሁን ገብርኤልን ስለተናገርሽው ስላልሽው ምንም ነገር ምንድን ነው ያለው? ገብርኤል ራሱ እግዚአብሔር ከላከውና ቤታዮ ጋር ቢገባ በመጀመሪያ ምን ሊያደርግ ይገባል? ከገባ ደግሞ መልእክት ሊያስተላልፍ ነው የሚገባው፣ ሊለውጥ ነው የሚገባው። ቁጭ ብሎ ዘፍጥረት 6 ላይ እኮ እግዚአብሔር የላካቸው መላእክቶች እኮ ወርደው እኮ ከሴቶች ጋር እኮ ተጋብተው ልጅ ወልደዋል አይደል? ይላል። በባለፈው አላነበብም? ኦፍ ኮርስ ይላል። ግን እነ ገብርኤል አይደሉም። አይደሉም። ይኸውላችሁ ለመላእክት ያላችሁ እንትን በመጽሐፍ ቅዱሳዊ ትምህርት ሌላ ጉዳይ ነው። ግን ልልሽ የፈለገው እሱ ምንድን ነው? ፈለገ አጥናቴዎስ ኦኬ አገልጋይ ከሆነ የእግዚአብሔርን ቃል የሚያስተምር ከሆነ ገብቶ እኮ ለምን ገባ እኮ አይደለም። ለምን ገብቶ አስተማረ እኮ አይደለም። ገብቶ እኮ አላስተማረም። ገብቶ እኮ ከእሷ ጋር ምን እንዳደረገ ታውቂያለሽ? ጎበዝ ነሽ አንቺ፣ ጀግና ነሽ፣ የምታደርጊው ነገር ሁሉ አምሮብሻል። ዛሬ እንደውም ዛሬማ በጣም አምሮብሻል ምናምን። ከዛስ አንቺ የቲክቶክ ቅድስት አርሴማ እኮ ነሽ። ይለያል እኮ አይግባ እኮ አይደለም ይግባ። ገብተሽ አንቺ ባለጌ የሆነ ሰውን ማስተማር ነውና መለወጥ ነው አይደል እንዴ? እዚህ ቤት ለምን ነው ከኢትዮጵያ ልጅ ጋር መስማማት ያቃተኝ? በቃ እውነት መሆን አለበት። ዝም ብሎ ማሽቃበጥ ማስመሰል አይደለም። ስለዚህ እኛ እኮ አይግባ እኮ አይደለም ይግባ፣ መግባት ይችላል። ገብቶ ማስተማር ነው ያለበት። ግን ሌላ ማስተምር ከሆነ ገብቶ ግን እንደዚህ አይነት ጋጠ ወጥን አንቺ መልካም ሴት ነሽ የሚል ከሆነ ከሰይጣን ነው። እመረምረዋለሁ፣ ካራክተሩን ገና እሄድበታለሁ። ማን ነው ይህ ሰውዬ? ድብቃዊ ማንነቱ መጽሐፍ ቅዱስ አጋለጠው። ኢቲክሱ መመርመር አለበት። ገባሽ? እንደዛ ነው እያልን ያለው። ካለበለዚያ ሰውዬ ወጥቶ ቪዲዮ ነገር እዮዳብ እዚህ ጋር ይኸውልህ የእሱ ተከታዮች ስላሉ እሷን እዚህ ጋር ኃጢአተኛ ነሽ ብሎ መምጣት አልፈለገማ። አስተማሪ ከዛ በተጨማሪ ደግሞ ይኸውላችሁ ከዛ በተጨማሪ ለስም አጠራሩ ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጣው ለጻድቃን ሳይሆን ለኃጢአን ነው። እኔ ለማለት የፈለግኩት ሊቀ መላእኩን ከማንም ጋር ላወዳድረው ስለማልችል እኔ ለራሴ እፈራለሁ። ስለ ገብርኤል የሆነ መጥፎ ነገር ቢባል ያስደነግጠኛል፣ እፈራለሁ። ሪስፔክት ስለምሰጠው ከዛ አንፃር ነው። ኦኬ ከዛ አንፃር ነው እንጂ ተረድቼዋለሁ፣ ሀሳቡን አግኝቼዋለሁ። እሱ እኮ ይኸውልሽ እኔ አሮን አንደርስታንድ ምን ያህል ፍራቻ እንደጫኑባቸው አላውቅም። አሁን እኮ ይኸውልሽ ገብርኤል መላእክት ነው፣ የሚፈራ መላእክት አይደለም። የሚፈራ ገብርኤል ሰይጣን ብቻ ነው። ፓስተር ምንም አመጣም ገብርኤል ምንም አመጣም። ኧረ በኢየሱስ ክርስቶስ አቡነ እኔ እኮ ሰይጣን አይደለሁም። አዳምጪ፣ እኔ እኮ ሰይጣን አይደለሁም። ባዶች ገብርኤል ምልክ ምንም አያመጣም ምናምን ሳይሆን እግዚአብሔር ምንም አያመጣም። እግዚአብሔር ይኸውልሽ ምንም አያመጣም። እስኪ ቆይ እንዲያውም ቆይ አንድ ነገር ልጠይቃችሁ።
አንብቡልኝ አንዴ ስለ ገብርኤል እስኪ መጽሐፍ ቅዱስ ከፍተሽ ኦኬ አንብቢ። ገብርኤል ምንድነው ተላላ እግዚአብሔር የሚልከው ገብርኤል የተከበረ መልአክ ነው። በሰይፉ አንገትሽን ነው የሚለው። እዚህ ጋር ተጣማችሁ ቁጭ እንዳትሉ። አምጪ እንደዛ የሚል ገብርኤል አደገኛ መልአክ ነው። በሰይፉ ይውልጌች ነው የዋኖፍ ያትቀልጂ አደገኛ መልአክ ነው። ታው ፕሊዝ አይ በቃ ስለ ገብርኤል ስታው አታውቁም እኮ እሺ አሁን እንተው ስለ ገብርኤል ሀሳብን ስጥኛ ማምሌ እኔ ላይክ ገብርኤልን ነው እንዴ አላሶራት በለና ጌች የትኛው ገብርኤል ነው የማመጣው? ቆይ ገብርኤል ላምጣላችሁ። ገብርኤል ሳይሆን ያው በተጀመረው ርዕስ ላይ ብንቀጥል የተሻለ ነው። እኔ ግን አንዳንዶቻችሁ ግን እግዚአብሔር አንዳንድ አጀንዳ ማስቀየስ ምናምን ነው እንጂ ይሆናችሁ። አሁን በጣም የምጠላው ነገር ምን እንደሆነ ታውቃላችሁ? በጣም የምጠላው የሚዘገን እንደ ሰገራዬ የማየው የሚያስጠላው አሁን ቤታየውን ባለጌ ነው ብላችሁ እንዲያውም ከቤታየው የበለጠ ባለጌው ማንዶን ታውቃላችሁ? ፈለገ ነው። እሷ እኮ ባለጌ ናት አብዴ። እሱ እኮ በቅድስና ተመስሎ ቅዱስ መስሎ እናንተን እየሸወደ የእናንተን ብር እየበላ ኖ ቢካዝ አሁን አያችሁ ግን አያር ልጌች ቤታየውን ባለጌ ናት ይላሉ። እሱ እኮ በቤቱ ነው በቤቱ እንዴ ገብቶ እየሻፈደ አምሮብሽ ነው የመጣሽው ዛሬ። እስኪ ትበስቲ ምንድነው በይ አየ ግን ክፋት አየ ግን ይሄ ሰውዬ ምንድነው? ኦሮሞ ነው እንደ ሰውዬው አልገባኝም። can you stop this please? ይሄ ሰውዬ ኦሮሞ ነው እንዴ? ብሄሩ ምንድነው ይሄ ሰውዬ? listen አንዳንዴ you know what አንዳንዴ ኢንቫይት አድርገውና ብታወሩ ከሱ ጋር እንዴት ጥሩ መሰለክ። ኖ እሱ አይመጣም አንተ ቤት እርግጠኛ ነኝ። ይፈራኛል። ኖ እሱ ይፈራኛል። እኔ የማይመጣም እኔ እሱ ቤት አልሄድም። እኔ ቤት አልሄድም። እሱ ቤቱ ሆኖ ነው ጆይን ያደረጉት። ኖ ይኸውልሽ ፈለገ ቢሞታል አንገቱን ይቆረጣል። እኔ ቤት ከመምጣት ያምሻል እንዴ? እኔ ቤትማ ከመጣማ ተዋረደ። አይመጣም እንጂ እሱም አይመጣም። ተዋረደ። እውቀት የለውም። ማህይም ነው፣ ደንቆሮ ነው፣ ይዋረዳል። ያምሻል እንዴ? የሆነ ሲጋ ቤት ይግባ፣ ቤት ታዩ ይግባ። አሁን አንተ ዛሬ እኔ አንድ እንኳን ታብታባላ የሚያስጠላ አጀንዳ ያነሳው ዛሬ ይሄ ደንቆሮ ይሄ እኮ በቃ እርገጡት ይረገጠው። እኔ ነግራችኋለሁ። በቃ ስማ ጌች አየህ ግን የህዝቡን ግን አየው። እኔ እኮ ሰው እኮ ለምን ምንድን ነው የሚፈራው ነው? ኢየሱስ ክራይስት አይ እንትን ነው ይቀዘፋል ተብሎ ፈርቷል። ኦርቶዶክስ እኔ ሪስፔክት አደርጋለሁ ሰው ግን ምንድነው መግባት የሌለበት ቤት ገባ። ስለዚህ ከዛ ቤት መግባት የለበትም። ራሱ ማስተምራ ከገባ ሲችልሽ ከነበረችበት ቦታ እንድትወጣ ሄዶ ቢያስተምራ ምን ችግር አለ? ባክሽ ህማማት ይሁን ጥሩ ጥያቄ። እኔ አንዳንድ ጥያቄዎች አሉ። ካለችበት ነገር እንድትወጣ ቢያስተምራት ምን አለበት? ዮናስን አሁን ለታላስተማረው እሺ አስተምሯት ወጣሱ አስተማራት እንደዛ ያለች አትገባም እንዴ? ምን ነው ደጅ ጠና ዛሬ? እሺ ደጅ ጠና። አንዳንድ ጥያቄዎችን ጠይቅ። ቅድም ጀምሮ ገብተን ነበር። እባካችሁን አሁን ልጁ ይሄ ፈለገ ሰላም ገባ የምትሉት ጾሙን ከበዳችሁ በኋላ ነው። ቤታ ከጾም በፊት ቢገባ ከመበዳት ሊያድነው ነው ጾሙን እንላለን። ከጾሙ በኋላ የገባው ለምንድን ነው ነው? አሁን በጣም የሰውዬ ጎበዝ ነው። ትክክል። ህማማትን ከበዳችሁ በኋላ ነው የገባው። ሁለተኛ ደግሞ ቅድም ሀሳባችንን እንጨርስ እባካችሁን። አሁን ቅድም ደግሞ ምን ስትሉ ነበር? ይሄ ልጅ ከሰማይ ሰማያት አምጥቶ ቅድስት አርሴማን ቲክታክ ላይ አመጣት። ትክክል። ከሰማይ ሰማያት አምጥቶ ቲክታክ ላይ ምን ችግር አለው? እኔ እኮ አሁን እሷንም ቢያመጣ አርሴማ ቢላት ምን ችግር አለው? ቤታዮ ላይ የሚፈጥረው እሺ ጴንጤ ቤት ቢገባስ ይሄ ሰውዬ እንደዛ ይገባ ምንም ችግር የለውም። ማማር ከገባ ምንም ችግር የለውም። ኖ እንደዛ አይደለም። ስለዚህ እውነታውን እናወራ። እውነታውን ስናወራ ይሄ ሰውዬ ቤታዮ ቤት መግባቱ እንዳንተ ዲያቆን አይጠበቅበትም። በቃ ይሄ ሪያሊቲ እኮ ነው። ኢቨን ሎየር ሆኜ ስለፖለቲካ ሳወራ ነው። ገባሽ አይደለ?
ቅዱሳን የሰው ልጆች ሁሉ እኩል ናቸው፣ በእግዚአብሔር ፊት የሰው ልጆች ሁሉ እኩል ናቸው ይባላል። ምንድነው ለኃጢአት እኩልነት የሚሰጡት ምን እንደሆነ ታውቃለህ? አንዳንድ ሁላችንም እኮ ኃጢአተኛ በእግዚአብሔር ፊት። እሺ እንደዛ ከሆነ አንቺ ታቦት መሸከም ትችያለሽ? እኩል ወይ ቆቆ አንተ ግን ስርዓት አድርግ እንጂ ኖ አይደለም። ፕሮቴስታንት ነኝ። ኦኬ እሺ አይደለም። ስሙኝ እኛ ስርዓት ኦርቶዶክስ ሃይማኖት ስርዓት ቤት እየታፈንኩ ነው። በጣም እየተናደድኩ ነው። ስርዓት አለው። ሰላም አንዴ ቆንጆ መናገር ወንጌል ያደርስ አልገባ ያኩ ዝም ስንል እኮ እንትን አይደለም። እኛ ቤቱን አክብረን ኦኬ ፈለገ ኦሮሞ ስለሆነ በብሔር መጣው ነው። ከምር ልጁ ኦሮሞ ነው። ፈለጋ ጣጥሬውስ አሁን ዋኖፊን አቃታለሁ ገደላት ነው ብለ ኦሮሞ ከሆነ ለምን በአደባባይ ቤታየውን አይደክላትም? አይደለም ቆይ ኦሮሞ ምናምን አይደለም። ይወልም ኦሮሞ ስለሆነ በአደባባይ ለምን ፓስተር እንደዚህ በአፍክ እየተፋነ ፓስተርነት ፓስተርነት ዲላ እየተናገሪ ለምን አስወጣሻት? ኧረ ዲላ እየተናገሪ ለምን አስወጣሻት? ኧረ ዲላ እየተናገሪ ለምን አስወጣሻት? ኧረ ተራ ስጡንና እባካችሁ። አንተ ሰማን ነው ሁሌ እኔ ወደ ሰማን ዞር እኔ ማርያምን ቆይ አንዴ ላውራ። ሞዴሬተር የለኝም እንዴ አንቺ ምንድነው በተለያየ በምትገቢው? ለምን ነው በዛኛው የወጣሽው? ለምን በዛኛው ነው አለሽ? ለምን ነው በዛኛው የወጣሽው? ምክንያቱም ኖ አይ ያኛው አካውንቴ ዋርኒንግ አለው አያስቀምጠኝም። በዚህ ነበር እስኪ ዲሞክራሲ ስጡ እናንተ ሰዎች። የዲሞክራሲ ቤት ነው። ወደ ሀሳቡ ግቡ። በቃ ሰውን አታስቆሙ። ብልግና ስድብ መሳደብ ከፈለጉ ሚውት አድርጉና ይሳደቡ። በቃ ለስኪበም ሰው ልጅ እኮ ያለውን ነው የሚሰጠው። እኛ የምንጠይቀው ጥያቄ በቃ ታፕ እና ኮፒ ሊንክ አድርጎ ጋይስ ሪፖርት እያደረጉ ነው። እኔ ከዚህ ቀን ጀምሮ የቡዳ እምነት ተከታይ ልሆን ነው። በቃ የራሴ ፓስተር አንድ ነገር ግን እኔ በቃ አይ ዛሬ ጓል ሰገን ፍታዊ መሆን አልቻለችም። በቃ ጌች ምራው ቤቱ ፍታዊ ላውራ አንዴ ፓስተር አንዴ ላውራ። ቆይ ላንቺ ፓስተር አይደለም ለኔ ነው ፓስተር ቻርደም አባቴም ጭምር ነው ላውራበት። አንዴ ላውራ። ፍታዊ ነኝ በጣም ፍታዊ መሆኜ ነው። አንተ አሁን መምህሩን በኋላ ስትወጣ ቪዲዮዎችን ተመልከትለት፣ እየገባ ተመልከት። በጣም ሪስፔክት አለኝ፣ አልፈራውም። ሰው ነው። እኔ አጋዝታ ዓለም ስላሴ ብቻ ነው። አሁን እኮ ነው ፎከስ አድርጎ አልኳችሁ። ይኸውልሽ ፎከስ አድርጎ ነው ፎከስ። እኔ እኮ ጥያቄ በቃ ይኸውልሽ እኔ ቤታዮ ናት የኔ ችግር። ሰውየው ለምን ገባ? ባለጌ ጋጦት እሷው የሱ ቅድስና እሷ ላይ ሂዶ እሱን የሚከተሉ ሰዎች ይህችን ባለጌ ምን ያደርጋሉ? ፎቶ አለ ጥፈው ኤግዛክትሊ ይሄን ባንተ ሀሳብ እኮ ነው። አሁን ትናንትና እና ትናንት ሰገጤው ቤት በቃ እሺ አሁን እቺ ጃርት በዚች ጃርት ሂዱና ሰውየውን እኔ ገብቼ ካራክተሩን ቼክ አደርጋለሁ። ሁሉም ማንሱ ይሰፈታል ማለት ነው። አሁን እሱ የተናገረው ነገር ስህተት ነው። የመረክ ያፎ ለምታ ሊሆን ይችላል። ቪዲዮውን ፖስተዋለሁ። የምፖስትበት ደግሞ እንዲማርና የተሻለ ሰው እንዲሆን ነው። ገና ዳቆን ነው። ታነጋግረዋለክ ብቻን ታወራዋለክ። አዎ አንድ ለአንድ እኔ ታውቂያለሽ፣ እኔ ምንም ችግር የለብኝም። ፓስተር ነኝ። ማንም ሳይኖር ገስት ላይ ለሁለት ታወራላችሁ። ምንም ችግር የለም። አሁን ግን ምን አይነት እውቀት ያለው ሰው እንደሆነ ያ አሶሪውልሽ ከሷ ጋር ፍለርት እያደረገ ነበር። አምና ጆክን እየቀለድኩ አይደለም። ከታች ሰዎች አዳምጧል። ቀድቼዋለሁ። ገባሽ? በደም ነው የቀዳዋቸው። የኔ ጥያቄ እኮ አሁን ማስተማር እኮ ይኸውልሽ፣ እኔ አሁን የትም ቦታ ገብቼ አስተምራለሁ። አሮን ኬር ነው የምልሽ። ከሴት ጋር ፍለርት ሳደርግ አታዩኝ። እሱ እኮ ገብቶ ፍለርት አደረገ። አምሮብሽ ነው ዛሬ መጣሽ ምንድን ነው እንጂ በቃ የቲክቶኳ ቅድስት አርሴማ ነሽ አላት። የኔ ጥያቄ ነው መልካም የቤታዮ እስኪ ስለ ቤታዮ ንገሩኝ። እናት መሳደቧል፣ የትግራይ ህዝብን በዛ ደረጃ መሳደቧል፣ ኦሮሞን መሳደቧል። እና ጌች እስኪ ሄድበትና ጌች አሁን የምፈልገው ምንድነው ሪዝን ስለሆነ አሁን እሱ ስሜታዊ አይሆንም። በሪዝን እንሄዳለን፣ ተከባብረን እናውራ። መሳደብ የሚፈልግ ከሆነ ሰዎች ሚውት አድርጉና አዳምጡ። አዎ ተከባብረን እንዳልከው
እኔ ጓል ያስተጋባል። ሀሳብን በሀሳብ ማውራት መልካም ነው። እኔ በስሜታዊ ሆኜ ሳይሆን ግን እኔ በሊቀ መልአኩ በእንደዚህ አልጠራውም። በቃ ገብርኤልን ነገር ስለማልደራደር አልጠራውም። ገብርኤልን አልጠራውም። እሺ ሚካኤል ቴንክ ዩ በሚካኤል ሰብስት አድርገ ሚቃራ ጌች ማርያምን ተው። እኔ እንዴት ከፈለክ እሺ ሰማዕንን ስለምንወዳት እታችን ስለሆነች በሌላ ጊዜ ስለ መላእክት ታስተምራለች። እኔ አክቹአሊ ማለት ነው እውነት እኔ ላይክ ሰውየው በጣም በእውቀት እሱና አክሊል ደስ ይሉኛል። ሲያወሩ ስሰማቸው ላይክ ቴዎሎጂካል ቪዎችን ያነሳሉ። እኔ የሚገባኝንም አይገባኝንም ብዙ ነገሮች ያነሳሉ። እንደ ሃይማኖት እንትኖች መሪዎች ደስ የሚሉ ሰዎችና ተሞክሮ ናቸው ብዬ ለወጣቱ የማስባቸው ሰዎች ናቸው። ነገር ግን እንደ ህግ ባለሙያ አይደለም አንድ ቄስ ቀርቶ የሀገሪቱ ከፍተኛ የሃይማኖት ሊቅ እንኳን ቢሆን ካጠፋ ይገጸጻል። እኔ ማየው በዛ አንጻር ነው፣ ከህግ አንጻር ነው ማየው። ከህግ አንጻር ስመለከተው ሰውዬ ኢቲካል ፕሮብሌም አለበት። ቤታዮ ላይ ሴዱሲ ሆኗል። በቃ ኦልሬዲ እንደ ኤልዛቤል አሸንፈዋለች፣ ጥለዋለች ብዬ ነው እያሰብኩ ያለሁት ማለት ነው። እና ገብቶ ምናልባት ሰውዬ እለውጣታለሁ ብሎ ገብቶ ሌላ መንፈስ ውስጥ ገብቷል ሰውየው ማለት ነው። ስለዚህ እዚህ ቤት አንደኛ መግባቱ ጥሩ አይደለም። እንደ ዮሴፍ መሻሽ ነው ያለበት። እንደነዚህ አይነት ምን አይነት ነገር ጭራሽ ኦፕራሲዮን ሆና ራሷን በሰርጀሪ አስተካክላ የመጣች ሴት ቤት ገብቶ አንቺ አርሴማ ነሽ ካለ በቃ የሆነ መንፈስ አግኝቶታል ማለት ነው ይህንን ሰውዬ። ስለዚህ ይሄ ሰውዬ እጅግ በጣም የተማረ ሰው ነው። እጅግ በጣም እውቀት ያለ ሰው ነው። እጅግ በጣም ስለ ሃይማኖቱ የሚያውቅ ሰው ነው። ስለዚህ ከእንደነዚህ አይነት ሚዲያዎች ራሱን መጠበቅ አለበት። ለራሱ ሲል ብቻ አይደለም፣ ኢቭን እንኳን በግባቱ እንኳን በእግዚአብሔር ቃል ተፈትሾ ልክ እንኳን ቢሆን ለህዝቡ ሲባል ጳውሎስ እኮ ስጋ መብላት እንኳን ለህዝቡ የሚያሰናክል ከሆነ አልበላም ብሏል እኮ። ስለዚህ ህዝቡ የሚሰናከልበት ከሆነ ለምን ይገባል እዚህ ቤት? በቃ የራሱን ቤት ከፍቶ በስነስርዓት ማስተማር ይችላል። እኔ የማምነው በዛ ነው። በተረፈ ግን በጣም ነው የምወደው፣ በጣም ነው የማከብረው። እውቀት አለው። እውቀት ካላቸው ሰው ጋር ጆይን ቢያደርግ ጥሩ ነው። ጆይንም ሲያደርግ ደግሞ የራሱን መድረክ ከፍቶ ምናልባት በኮሆስት ገብቶ በስነስርዓት ቢያወራ ጥሩ ነው። ገብቶ ግን ዛሬ ጥያቄ ልጠይቅ። ኦኬ ዋፊ፣ እሺ ጥያቄ ልጠይቅ። ቤተክርስቲያን ወይም ቸርች ወይም መስጊድ ወይም የእግዚአብሔር ቤቶች ወይም ደግሞ ፓስተሮችም ቄሶችም ዲያቆኖችም ይሆኑ ሼኪዎችም ይሆኑ ይኸውልህ የእግዚአብሔር ቤት የሁሉም መሰብሰቢያ ነው። ኃጢአተኛም በለው ተሳዳቢም በለው ጥሩም በለው ምንም ሁላችንም ደግሞ ኃጢአተኛ አንተም ጀምር ኢየሱስ ክርስቶስ ወይስ ያንቺ ምን ሆነሽ ነው? ኧረ በቃ ልወጣ ነው። ቆይ ታውራ፣ ተረጋጊ፣ ታወሪያለሽ በተራሽ። እኔ ኃጢአት የለብኝም ባይዘ እንደዛ ነው የሰው ልጅ ሁሉ ኃጢአት የለብኝም። ቆይ ጌች እንደማመጣ ስታወራ ደም የሰው ልጅ ሁሉ ኃጢአተኛ ነው። ይኸውልህ ሁሉሽም ኃጢአተኛ ነሽ። ቤታችሁ በሊቀ መልአኩ ቤታዮ ልጅቷ ምን ሆና ነው? ቆይ ዋኖፊ ቆይ አንዴ እስቲ ቆይ ዋኖፊ ቆይ አውሪ ፍሪታ ምንድን ማውራት የምትፈልጊው? ባለጌ ቤታዮ ቤት መግባቱ አንቺ ከኔ ጋር የማንም ቦዘኔ ዱርዬ ከኔ ጋር ቁጭ ብለሽ ታወሪ ነው እንዴ? ባለጌ ይኸውልሽ ቤታዮ ቤት መግባቱ ምንም ክፋት የለውም። ቤታዮ ጋር ማውራቱ ምንም ክፋት የለውም። ይኸውላችሁ ማንኛውም ሰው ሁሉም ቤታም የሰው ልጅ ናት። እኔም ሁላችንም ገባችሁ እዛ ቤት ገብቶ ማውራቱ ችግር የለም። ግን ሜቢ እውነት እሱ አንቺ አርሴማ ነሽ ምናምን ብሏት ከሆነ እሱ ስህተት ነው። እሱ ስህተት ሊሆን ይችላል። እሱ ስህተት ነው። እሱ ስህተት ነው እንጂ ከዛ በተረፈ ቤታዮ ቤት መግባቱ ትምህርት መስጠቱ ቤታዮም ቁጭ ብላ እንደዚህ አይነት ሰዎች ጋር ቁጭ ብላ መነጋገሯ ራሱ ትልቅ ነገር ነው። ጥሩ ነገር ነው። ክፋት አይደለም አይየለውም። እና ቤታ ደግሞ እንደውም በጣም እየተሻሻለች ያለች ልጅ ስድብ ምናምን አቁማለች አይደል እንዴ? ቤታ እንደ ድሮ አይደለችም። ስድብ ምናምን አቁማለች። እና ሰው ልጅ ሲለወጥ ሲስተካከል ደግሞ መደገፍ አለባችሁ። ኖ ቆይ ስፒሪት አለባት ባይዘ ቆይ ሰው ልጅ በትላንትና እንትኑ አይሄድም። ይኸውላችሁ ሰው ልጅ የሰው ልጅ እኮ እኛ እኮ የምንጮኸው እኛ እኮ የምንናገረው እኮ የሰው ልጅ እንዲለወጥ የሰው ልጅ ጥሩ ምግባር እንዲሰራ ወደ ጥሩ ነገር እንዲገባ አይደለ እንደ የምንጮኸው።
ስለዚህ እቺ ልጅ ከትላንትናው ዛሬ አስተዋይ ሆና ስርዓት ይዛ ምናምን በቃ እንደዚህ መሆኗ ሊወደድላት ነው፣ ሊደገፍላት ነው፣ ልትበረታታ ነው የሚገባው። እንደዚህ ከቤተክርስቲያን ካሉ ሰዎች ጋር ቁጭ ብላ መነጋገሯ እንደዚህ አይነት ትምህርት ደስ ይላል። ቤቷ ላይ የእግዚአብሔር ትምህርት የተለያዩ ትምህርቶች እንዲሰጡ ምናምን መጋበዟ ይሄ የሚደገፍ ነው፣ አትጥሩት። ግን እሷን አርሴማ ማለቱ እሱ ትክክል አይደል፣ እሱ ስህተት ነው። ከዛ ውጪ ግን ቤታዮ ቤት መመናኖች ወይም ዲያቆኖች ወይም ፓስተሮች ለምን ገቡ? ይሄ ትክክል የእግዚአብሔር ቤት የሁሉም ቤት ነው። እሱ እኮ ልክ ነው። ስለዚህ የእግዚአብሔር ቤተክርስቲያንም ቸርችም መስጊድም ለታመሙትም ለኃጢአተኛውም ለሁሉም ነው የእግዚአብሔር ቤት። ስለዚህ ሰው ልጅ ሲለወጥ ፕሊስ እንደገና ተመልሶ ወደ ማይሆን ነገር እንዲገባ ሳይሆን እንዲለወጥ ከደከምን በኋላ ወደ መልካም መንገድ ሲሄድ በርቺ ጎበዝ እህቴ እንዲህ ነው የሚያምርብሽ ምናምን ነው የሚባለው። ወደዛ ህይወትሽ እንዳትመለሺ ነው የሚባለው። ሌላው እኔ ልጅቷ መልከኛ ናት፣ ቆንጂዬ ናት፣ ምንም ይወጣላት ነገር የለም። ትላንትና በሰራችሁ ነገር ሁሌ ወደ ኋላ እየተመለሱ አታክማረዱ ትክክል አይደል። በቃ አሁን ሌላ ሰው ሆናለች መታለች። በቤተክርስቲያኑም በተለያዩ ጥሩ ሰዎችን መገናኘት ጀምር። እስኩድ ቀደም እየተሳደበች ነበር። ቪዲዮ ላምጣልሽ። ቅጥቀጣ ምንድነው መቀየር? ቆይ እናንተ መቀየር ማለት የአንድና የሁለት ቀን ነው። ኦኬ ቆይ ላስማ ቆይ አንዳንዴ ይኸውልህ አንድ ነገር በጣም እቀበልሻለሁ። አሁን ያወራሽው ነገር የሚገዛና ሪዘነብል ነገር ነው። ግን ይኸውልሽ መቀየር ማለት አንድ ጥያቄ አለኝ። ገች ይቅርታ በጣም አቋረጥኩ። ምን አስለቀምኩ? ይቅርታ። በመጀመሪያ ዋነፊ ለራሷ እያሞዳሞደች ነው፣ ለራሷ እያሽቃበጠች ነው። ዋነፊ አሁን እየሰራች ያለችው በቢኤስ ላይ ደግሞ እኔ ማሽቃበጥ ይችላልበታለሁ። እኔ ማሽቃበጥ ማሽቃበጥ ዘፈርስት ምን ይሁን ብዬ ዮናስ ምን አለ መሰለህ፣ በራሴ እኮ እኔ ብቻዬን ወታደር እኮ ነኝ። እኔ ጀርባዬ በአንበሳ የታጠርኩ ነኝ። እኔ ምን ያደርግልኛል? ምን ይሁን ብዬ አሽቃበጣለሁ። አንደኛ ለምን ቤስቲ ለምን አሽቃበጣለሁ? ላሰማሻ ትናንትና የተሳደበችውን አሁን ትስደባ ቁማልሽ አንተ የተሳደበች። ሁለተኛ ደግሞ አንድ አዳምጣው ሚውት አድርገው አንዳንዴ ይኸውልህ ጌች በደንብ አድርጋ አዳምጠኝ። ዮናስ ምን አለ መሰለህ፣ እኛ ስንሳደብ ምን ስንል ምንም አታረጉ። ልትነግዱብን ስትፈልጉን ትመጣላችሁ፣ ገንዘብ ልትሰበስቡ ስትፈልጉ ትመጣላችሁ፣ ጴንጤን መሳደብ ስትፈልጉ ትመጣላችሁ። ስለዚህ አሁን ይሄ ሁሉ ስድብ ስትሳደብ ይሄ ሁሉ ነገር ስታደርግ አንድ ቀን ፈለገ አጥናጤዎስ አንድ ቀን መጥቶ አቁሚ ረፊ ብሎ አያውቅም። እሱ ብቻ አይደለም፣ በባለፈው ራሴን አጠፋለሁ ብላ አንተ ስትል እነ መዝሙረ ያሬድ እነ ቄስ ይመጣል። ባይ ኦርቶዶክስ ለቀብርና ለሰርግ ነው የሚገኘው። የኦርቶዶክስ ዲያቆን ይሄ የኦርቶዶክስ መምህር ለቀብርና ለሰርግ ነው የሚገኘው። ለምን ጴንጤዎች የሚበልጧችሁ የሚቦንሷችሁ እነሱ አንድ ጴንጤ የሚሳደብ አታመጣም። ከተሳደበ ከቤተክርስቲያን ይባላል። እነዚህ ግን እንዳሉ የሚሳደቡት ሙስሊምና ኦርቶዶክስ ናቸው። ቤታዮ ተሳዳቢ ባለጌ። ትናንትና ራሷ ምን ሊያሾውን እየሰደበቻታል እንዴ? ፊንገር ሾው ብላ ያወጣችለት ሰው አለ። ፊንገር ሾው ምናምን ያለች እንትን ቦርቡሪ ምናምን ያለች ከሷ ጋር ስትሰዳደባለ የምትለው ምንድን ነው የምታወሩት? ምንድን ነው የምታወሩት? ለምንድን ነው በዚህ ደረጃ ግን የምትዋሹት? የተቀየረች ሰው አለች። የተቀየረ ሰው ማነው? ኩማ ተቀይሯል። ኩማ ስድብ አቁሟል። ኩማ ስድብ አቁሟል። ይሳደብ ነበር፣ ባለጌ ነበር፣ አቁሟል። አላቆመችም። አዎ ሩጪ ፈርጥጭ። ያያችኋት አይደል? ፈርጠጥ ዘማሽቃባጭ አሽቃባጭ ሁሉ አብዛኞቻችሁ ለራሳችሁ ነው የምታወሩት። ሰካራም ጠጭ ብሔርተኛ ዘረኛ ስለሆንክ ኃጢአተኛ ስለሆንክ መጠህ የቤታየው ኃጢአትን የምትደግፈው ለራስህ ኃጢአት ብለህ ነው። ጌቾ ዳትስድ የራሳቸውን ኃጢአት ከበር የሚያደርግላቸውን ነው። ምክንያቱም ነገ የእነሱም ኃጢአት አለ። እነሱም ባለጌ ናቸዋ፣ እነሱም ዘረኛ ናቸዋ፣ እነሱም ሰካራም ናቸዋ፣ እነሱም ዝሙታም ናቸዋ። ስለዚህ ቤታየው የኤልዛቤት መንፈስ ያለባት ነው እንዳልከው። ፈለገ አጥናጤዎስ ገብቶ ኤልዛቤት አሸንፈዋለች። ኤልዛቤት ስላሸነፈችው ለዛ ነው አሁን ጥያቄ ያለኝ ፓስተር ከጥያቄው ጋር ሊሄድ ብዬ ነው። አሁን ምሳሌ ማርያም መግደላዊት ምንዝራም ነበረች፣ የሆነ ስስ የነበረባት ናት። ጌታ ኢየሱስ ክርስቶስ እግሩን ወርዳንትን በእንባዋን ስታጥበው ግን ይቅር ብሎላታል። ገብተዋል። ደግሞ ማን መሆኗን ብታውቅ ኑሮ ምን ያልተማርክም እንዲህ ምንድን ነው የሚያስተምሯችሁ? ኦርቶዶክሶች እባካችሁን ህዝባችሁን አስተምሩ። መግደላዊት ማርያም እኮ
ኢየሱስ ክርስቶስን በእንባ ያጠበችው ካዳናት በኋላ እኮ አመንዝራ ነበረች። ከዛ በኋላ እኮ አመንዝራን አቁማለች። አመንዝራን አቁማ የእሱ ደቀ መዛሙርትና ደጋፊ ሆና ብዙ ነገር ያማት ማንም ለዚህ እኮ ነው ችግሩ እኮ ቄሶች የሚያስተምሯቸው ይሄን እኮ ነው ፓስተርዬ። ሁሉንም ሳይሆን ኖ እኔ አንድ የሚያውቅ የለማ። እንዴት የሚያውቅ ሰው የለም። አንድ የሚያውቅ ሰው ይመጣና የሆነ ልቅጥቅ ሲጠቅሳል ምንም አያውቅም። ለምሳሌ እንትን ነው እዚህ የሚያወሩትን አታዳምጣቸው ፓስተር። እኔ አሁን ለምሳሌ በጣም የተማርኩ ሰው ነኝ። ጥቅሶችንም ምንም መጽሐፍ ቅዱስም መጥቀስ እችላለሁ። ለምሳሌ ግን አሁን እዚህ ጋር ምንም ከሱ ጋር የሚያገናኝ ነገር የለውም። ለምሳሌ ልጅቷ አልክ ቅድም ጡጦ እየጠባችን ምናምን ስታሳየን ነበር ቪዲዮ። ግን ጾሙን በዳሁት አለች። ጾሙን ከበዳችሁ በኋላ ልጁ የገባው ምን ሊያረግ ነው? ሊያዋልዳት ነው። እንደዛ ብለና እንደዛ ብላችሁ ማለት ነው። ጥያቄ እኮ ነው ይኸውላችሁ ጋይዝ፣ ወደ እንትን ከወሰዳችሁት የምታወሩት ንጉስ እዮዳብ ቤት ፓስተር እዮዳብ ቤት ነው። መንፈሳዊ ምናምን አታርጉት። መንፈሳዊ አይደለም ይሄ። እሺ እኔ ፈለገ ቆይ በመጀመሪያ አንቺ ሴትዮ በቃ ምንድነው ሞዴስሽን ማስክ አድርገሽ መጣሽ የምትሳደቢው እንጂ አትሳደቢ። አብራራው ጎንደሬ እንዴ አያብቱ እንደዛ ነው የሚሰሙት። እኔ ካንተ ረጋግጣቸው አይሰሙም። እንደ ቤታዮ እንዲወዱኝ እንደነ ዮናስ እንደነ ምናምን እንዲወዱኝ እንዲያዳምጡኝ ተረጋግጫቸው ነው። አንድ ወንድ ከኢትዮጵያ እንዳንተ ብትኖር አረ በቃ ጨርስኩኝ እኮ ዛሬ እኮ ከነጅቦ ጋር እኮ ልቀላቀል ነው። ይኸውልሽ ሰላም እኔ አሁንም ቤታዮ እና ብሽሽቅ ስላላችሁ ብሽሽቅ ውስጥ አትግቡ። ጥያቄ ፈለገ ማን ነው? ፈለገ ጆከር ነው አይደል? ፈለገ ማን ነው? ጆከር ነው ወይስ ሌላ? ነው ይሄ ፈለገ አጥማቴዎስ ማለት ይሄ ነው። ሌላ ነገር ይመስላል። ይሄ ነው ተመልከቱ። ይሄ ነው አሁን ይሄ እንደዚህ ይደረጋል። አነስ እንደዚህ ይደረጋል። መስቀል ግን አስተማማኝ ነው። እግዚአብሔር ወተት አሰርታው ነው። በጣም ትልቅ ነው። አሰርታው ተወጣጣ ነው የመጣችው። ምንም ችግር የለም። እሱ ፈለገ ማን ነው? ሰው ፈለገ አጥማቴዎስ ምን ሊያረግ ገባ? እዛ ውስጥ አይደለም ገብቶ እኮ ወንጌል ቢሰብክ ገብቶ እኮ ቤታዮ ስድብሽን አቁሚ፣ ወደ ጌታ ወደ ኢየሱስ ተመለሽ፣ ወደ አምላክሽ ተመለሽ፣ ኦርቶዶክስ ተዋህዶ ነሽ፣ አትሳደቢ ብሎ እኮ ቢለውጣት ምንም ችግር የለም። ተገቢ ነው። የቄስ ስራው ያን ነው። የመምህር ስራው ያን ነው። ገብቶ ምን ታውቂያለሽ? አምሮብሻል ዛሬ ፀሐይን በርተሽ ነው የመጣሽው። ከምር ፀሐይ ነው የምትመስለው ምናምን እያለ ቁጭ ብሎ እንደውም ላሰማችሁ። ቆይ ላምጣው ቪዲዮ። እኔ እኮ በዚህኛው ስልክ ስለገባው የቀዳሁት ላሰማችሁና ሲጀናጀኑ ነበር። ስብከት አይደለም ሲጀናጀኑ ነበር። ጅንጀና ነበር። እኔ ዳይቆንም አልመሰለኝም። ዮዳብ ይቅርታ አድርግልኝ። ዳይቆን አልመሰለኝም። እኔም አላወኩም እኮ ገብቼ በጣም ደነገጥኩት። ዳቆን ነው ደነገጥኩኝና እኔ እንዲህ ያልኩኝ ዳቆን አይደክልም ያላችሁ ማን ነው? ቄስ አይሸፍድም። ሰላም ወይ እና ሊደክላት ነው ቤታዮ ነው የገባው። ቆይ አንዴ ቆይ ሁላችሁም ቆይ ተረጋጉ። ቆይ ፈለገን የማታውቁት ከሆነ ፈለገ እዚህ ጋር ከዮዳብ ቪዲዮን እስኪያመጣ ድረስ ፈለገ ማለት ትልቅ መምህር ነው። ሂዱና ቪዲዮቹን ተከታተሉ። ስለሳቸው ስለፈለገ ስለ ቄሱ ድፍረቱ ያለን አይመስለኝም። እዚህ ጋር ያለን ሰዎች እዚህ ጋር ገስት ላይ ያለ ነው። ትልቅ መምህር ናቸው። እኔ እኮ ሰማሃላ ማለት እየቀለሽ ነው ወይ ያስቅኛል። አውቀሽ መስለኛል አይደለም ነው ፓስተር እንደዛ ሳይሆን እኔ በቃ አንቺ ላይ አላምንሽም። ካሁን በኋላ አስወደጋለች። ደግሞ የዚች ደግሞ ተለየብኝ እንዴ። ስሚ በእውቀት እኮ ይኸውልሽ ሰማል በእውቀት እኮ እንዳልሽው ብዙ እውቀት ምናምን እኔ ካልፈተሽኩት በእውቀት ነው እኮ እያልኩ ያለሁት እኮ እኔ ካልፈተሽኩት ማወቁን ከምን ታውቂያለሽ? እኔ አትተማመንብኝም። ታየዋለህ ራስህ በኋላ ስትወጣ ማርያምን። በርግጥ ጌችም ጎበዝ ነው ብላለች። ግን የጥያቄ ግን ጌች መስክሮልሃል እኮ ሁለታችንን ካመን ግን እኔ እንደሚመስለኝ እንትን ብሎ ገብቶ ነው ላይክ እንዳለው ጌች ያለው ነገር ሊያስተምር ገብቶ መንፈሱ አሸነፈ የጀዝብል። አንቺ የቤታዮ እኮ ራሷን የምታረገው እኮ የሳምሶንን ታሪክ ታውቀዋለህ አይደል? እንዴ ጸጉሩን ተላጨችው። ስለዚህ እንደዛ ከሆነ ወንድማችን በቃ ሁለት እንትን እንዳይ
እንደዛ ከሆነ በስለ ቤታዮ እንሂድ አልኳችሁ። ግን እናንተ መጥቶ ደግሞ እሷ እኮ መልካም ምናምን ይላሉ። መንፈሳዊ ታረጋችሁ ጥቅስ ጠቅሱ መልአክ ጠቅሱ አስተማሪ ስለሆንኩኝ እኔ መናገር አለብኝ። እኔ ጥያቄ በቃ ንጉስ እኔ ለምን ደስ እንደሚለኝ ታውቃለህ? እንደነ ቀለሜ አይሳደብ። አሁን ቀለሜን አውቀዋላ እየተሳደበ እየተጨየጨ ምናምን ነው እንትን ይሄ ግን ተረጋግቶ ነው በቃ እንትን የሚለው። እስኪ አሰሚን እስኪ አንዴ ቆይ፣ ለምን አትሰሚንም? ሰማል የሱን ስብከት ከሰሚን እንዴት ነው የሚናገረው? ሰምቻለሁ። እንትን እኮ አይደለም እኮ እያወራን ያለ ነው እዛ። አይ ምን አለ ለምሳሌ ለምንድን ነው ፍለርት ያደረገው ነው አይደል? አንዴ እኔ በጣም ወዶ በቃ ስለዛ ነገር እናውራ። ስለ ልጁ ልሂቅነት ምናምን ተውት፣ አያገባንም እኛ። አይ እኔ ንጉስ መፈተሽ የፈልገው ነገር አለ። ይሄ ሰውዬ ይመለሳል አይመለስም የሚለው ማለት ነው። አሁን ቀለሜ አይመለስም ገብቷል። ቀለሜ ባለጌ ነው። ቀለሜ ማለት በእርዳታ ሰበብ አሞኛል ብሎ የሀገር ብር ሰብስቦ የጠፋ ወንበዴ ጴንጤ ነው። እኔ ታውቃላችሁ ፍትሃዊ ነኝ። ሰው ተሳሳተ ብዬ እንትን አለም። ግን ሰውየው እውቀት ካለው የተማረ ከሆነ ይመለሳል። የተማረ ከሆነ እውቀት ካለው በጣም አዋቂ ከሆነ ስህተት ቢሰራ ቶሎ ወደ አምላኩ ይመለሳል፣ ቶሎ ያስተካክላል። ይሄ ደግሞ እኔ እሱን ለማበረታታት ባደወይ ለእሱ አስቤ ነው። ቤታየው እሷ ዝም ብላ ሴት አዳሪ ጋለሞታ ናት። አንድ ጥያቄ ልጠይቅ። አንተ አሁን ቆንጆዬ ሚስት ስላለክ ብዙ ለሴቶች ለሌላ ሴቶች ምንም አይመስልህም። ይሄ ሰው እሱ ሚስት አለው ግን እንዴ ቤታዬ ትዳርም ታስታለች እኮ ያኛው ያሳየኝ ግን ገራሚ ነው። ስለዚህ እኔ እኮ እየረዳሁት እኮ ነው ወንድሜ። ለምን እኔ በጣም አገልጋይ ነኝ፣ እሱም አገልጋይ ነው እያልኩ እኔ እንደዚህ አይነት ቦታ አልገባም። ታጋያችሁ ለምን ራሴ እና ወይ ሰላሚናና ስቷል ብለን እንያዘው ልጁን እንደ ሳታ አርገን እንቁጠር። አሁንማ ስቷል እኔ አይደለም ስቷል አልሳተም ሳይሆን እኔ የምለው እኔ አሁን ዮዳብ ከቲክታክ ላይ በቃ ምርጥ ወንድ ከመላቸው አንዱ እሱ ነው። ምክንያቱም ለሴቶች ክብር ይሰጣል፣ ሚስቱን ይወዳል። ስለዚህ እሱን ነው። አሁን ግን ከኛ ጋር እየዋለ እየተበላሸብን ነው፣ እያዋረዳቸው ነው። እና ወደ ድሮ ነገ ጠብቂ የነገ ረገጣ እንዳመልጥሽ ከአንቺና እኔ ነው የምንራገጠው። የነገ ረገጣ ከአንቺ ቤት የወሰድኩት አለ። አንዳንድ ስድቦች ሶሪ፣ አንቺ ስድብ ደግሞ የተለየ ነው። አይወላችሁ ሰላም ከናሲው ቋሽ አቡነ ኤርሚያስ ስህተት ሰሩ ተብለው ታግተዋል አይደል እንዴ? ይህ ሰውዬ ስህተት ሰርቷል እኮ ለምንም አይታገትም። ለምን ነው ሲጀምር ወጣት ቄስ ቢሆንም ግን ይኸውልሽ እንደ መምህር ነው አጌች እንዴት ነው አቡነ ኤርሚያስ ያንን ስህተት ሲሰሩ ኦርቶዶክስ ተዋህዶ ሲኖዶስ እንትን ብሏል። ይሄ ደግሞ ስህተት ሰርቷል። አዎ ብር ካላቸው ጠበቃ ሆነላቸዋለሁ። አንተ ደግሞ ብር ሰማለ አመጣሽ ኧረ እኔ ቅድም ነው እንትን ያልኩት። ይኸው ላሳይ። ኦኬ ታፕታፕና ኮፒ ሊንክ አድርጉ ሁላችሁም። ታሰማ ሰማል። እስኪ እናዳምጠው። ሰውየው ምን አይነት አስተማሪ እንደሆነ እውቀቱ ይመርመር። እኔ ስራ እየሰራሁ አድርገው። እሺ ያ ኢትዮጵያ ነው ያለው ውጭ ነው ያለው? ሰማሃል ያስተማሪ ሰላም በኋላ እነግርሻለሁ። የምታውቂው ግን አይመስለኝም። አይ ቲንክ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በም ሰላም ክርስቲያኖች እንዴት አላችሁ? እስቲ ዛሬ የጌታችን የኢየሱስ ክርስቶስ ሕማሙን ከሚናገሩ የቤተክርስቲያናችን ቅዱሳት መጽሐፍቶች ውስጥ አንዱን ላንብብላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካህናቱም አለቃ ከአደባባይ መካከል ተነስቶ እሊህን ያህል ሲያሳጡ አንድ ስንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለስም። ደግሞ የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር እማጸናለሁ አለው። ጌታችን ኢየሱስ መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅ በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁን? ለምን ምስክር ትፈልጋላችሁ?
እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ክርስቶስ ፊት ላይ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባት አበራልን። ጌቶቼ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺን እማጸንሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በስጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩም ማጸናለሁ። ጌቶቼ ሆይ ኃጢአታችን ሁሉ ይቅርትሉ ዘንድ ከኃጢአትን ፍዳ ሁሉ ታድኑ ዘንድ እንማጸናችኋለን ለዘላለሙ አሜን። ሰላም ታሪኬ መልካሙን ያለነውን ጸናለን የሄዱት ይመጣሉ። የፕሮቴስታንቲዝም ሌላኛው ሰው ሰራሽ ትምህርት ስግደት ሁሉ አምልኮ ነው የሚለው ትምህርት ነው። ክርስቲያኖች ወንድሞች፣ ይህ ትምህርት ፍጹም ከመጽሐፍ ቅዱስ እውነት የራቀ ስውት የሆነ ትምህርት ነው። መጽሐፍ ቅዱስ ስግደትን በሁለት አይነት መልኩ ነው የሚያስቀምጠው። አንደኛው የአምልኮ ስግደት ነው፣ ሁለተኛው ደግሞ የአክብሮት ስግደት ነው። ጭራሽም ብሎ እኛ ነው እንደሚራገጠው ፕሮቴስታንት እንደሚራገጠው እንዴ? ይቅርታ ፕሮቴስታንት ነው እንደሚናገር ትምህርት የለው ሰማል ትምህርት የለውም እንዴ? አራ የሆነ ትምህርቶች ነበሩ። ሰማል የምታመጪው እንዳለ እንትን አለ። ሚውት ተደረኩኝ እኮ እንዴት ላውራው ወገን? ኖ ትምህርት አምጪ እስኪ። እስካሁን ትምህርት እኮ አላመጣሽም። እስካሁን እንትን ነው ትምህርት እንጂ ላይክ ትምህርት ነው እያሳዩ ያሉት ረጃጅም መንፈሳዊ ትምህርት ነው። ይሄ ትምህርት አይደለም እስካሁን ድረስ አይ ነው አውቃለሁ እኮ አንቺ በኋላ ማታ ገብተሽ ክለብ ውስጥ ጨፍሪ እነቃቅተናል እኮ ሲስተር ሄይ ሲስተር አንቶች አለው። እኔ እኮ ግን አልከታተል አሁን ይሄን ሰውዬ አላውቀውም። እኔ አልከታተላቸው። እኔ እኮ ዘማሽቃብ እኔ ታውቀኛለህ በምን ላይ እንዳለው ምን እንደምከተል ግን እና ለምንድን ነው ሳታውቂው እንደምታውቂው እኔ አንቺ ምስክርነት ካሁን በኋላ አልወስድም። እንደምታውቀው እኮ ነው በእናትህ እሱ ለሱ አልመሰከርኩም እኮ ማርያምን ለሱ አልመሰከርኩም። ቤስቲ እኔ ቤታዮ ነው አንዳንዴ አያት አለው እያሽቃብ ለምን በትግሬ ሰብሰድብልሽ ኖ አንቺ ሎኪ ሁለት ሞሮሞ ነሽ ትግሬዎችን አይ ልጅቱ እኔ አይ ቤስቲ እንደዛ አይደለም። እኔ ማሽቀበጥ አልከታተል እኔ መከታተል እስኪ የቤታየው መልክ እስኪ ምንድነው ታዲያ የሚመችሽ? ምን ይመችሽ? እኔ ስላለ እንጂ ከቲፔሌፍ ከኃይለኛ ደጋፊዎች ጋር ነው ጓደኛ የምትዋደዱ። አይ ኖ እሱ እኮ ነው የምልሽ። ግራ የሚገባኝ እኮ ነው፣ ግራ ገብቶኝ እኮ ነው። አንተ ለምራስ ጨጓራን ትልጣለህ። ህዝቡ ይወዳታል። በቃ አይደለም ህዝቡ አይወዳትም ነው፣ ህዝቡ አይወዳትም። ትግሬ ስለሆነች ነው አይደለም። እኔ ያልኩበት የሚከራከሩላት ለምን ይመስልሻል? እኔ ይኸውልህ ጀነራሊ በእንትኑ ባመጣችሁት ጉዳይ ላይ ፍትሃዊ ሁኜ ስናገረው ነው እና ቤታን አንዳንዴ ነው እኔ ማየት እንደዚህ ተቆርጦ ቪዲዮ ምናምን ሲደርሰኝ በዛ ላይ ተነስቼ ነው እንጂ እኔ የምከታተለውን ታውቃለህ። እኔ በሰው ከሰው ጋር ግን ትናል እኔ ይኸውልህ በትግል ጉዳይ ላይ ብቻ ነው እኔ ፎከስ ማድረግ። እኔ በትግል ጉዳይ ላይ ካለ ወይ በፖለቲካ ጉዳይ ላይ ነው ገብቼ እንጂ እኔ ግለሰብ ጋራ ምናምን ታገኛለህ። ምን አገናኝቶ ነው ዘማሽቃበጥ ይሁዳብዬ አየህ፣ አሁን እሷ የሰደበችው ኦሮሞን ትግሬን ነው አይደል? ሁለቱ ተስማምቶናል ካሉ ምን አትጨነቀ፣ ፍታት። ምን ጨነቀ? ተዋቸው። ኦኬ ይሁዳ እኔ ግን ለየት ያለ ሀሳብ ነው ያለኝ።
ኦኬ ቀጥሽ ሰው መቀጥ ቤታዮ እርገጣት ግን የሃይማኖት አባቱን ግን ቲክቶክ ላይ መጣ ሁሉም ሰው አይተውት ኖ ቀጥ ፍሪታ በጣም ጠምቶሻል ማውራት ፈልገሻል ፍሪታ እስቲ አውሪ እኮ አንቺ እኮ ነሽ የተሳደብሽው የኔ መቤት ኖ ልጅቷ አሁን ለምሳሌ በጣም ተሳዳቢ ናት ወይት ቆይ አንዴ ሰላም ቆይ ሰላም ቆይ እናቱ የተሳደብሽው አንቺ ነሽ ጆሮአችን እየሰማ ነው አልደነቆርን ስድቡን የጀመርሽው አንቺ እንጂ እዚህ ጋር ማንንም የተሳደበሽ የለም ስለዚህ ስነ ስርዓት ይዘሽ ካወራሽ በስነ ስርዓት እናናግርሻለን ስነ ስርዓት ከጎደለሽ ደግሞ ሁሉም በሷ አልጨበጠም ማንንም አያዳምጥሽ ቆይ ሰላም አንዴ ሐሳብ አትጨርስ ሰላም ተረጋጊ ቆይ አሁን ፍሪታ አውሪ ከርሳም በቃ ይሄን ነው የምታውቁት ቀጥ አውሪ ሐሳብሽን ንገሪን አሁን ምን እናርግልሽ ሐሳብ ይዞ ሲመጣ ሐሳቡን ነው የሚገልጸው አይደል ሐሳብ የላትም እኮ ሰማለ ቆይ ጌቺ ለምንድን ነው እስካሁን ይወዳብ ዝም ብሎ ከሆነ ኮቆሼ ምናምን የሰበሰባችሁ አንዴ ቆይ መስቀሌን ላውጣ ቆይ መስቀሌን አውጥቼ ከመጽሐፍ ቅዱስ ርቄ በቃ እየተሳደበች ልናገራት ቆይ ተቆሻ ያለችን እኮ እንትን ግን ምንድነው አሁን እዚህ ጋር ያልገባን አንድ ነገር አለ የሃይማኖት አባት መሳደብ ማለት ሃይማኖቱን መሳደብ ማለት አይደለም የሃይማኖት አባት ይባልጋል ይቆሽሻል ኃጢአት ይሰራል ሃይማኖቱን መንካት አይደለም ሃይማኖቱን መንካት ነው ነውር እንጂ የሃይማኖት አባት እንዴ ሴት የሚደፍር የሃይማኖት አባት አለ አይደል እንዴ በየትኛውም እምነት ምንድነው የሚገርማችሁ ያቺኛዋ እንትን ትበልና ይሄኛው ወደዳችሁ ጠላችሁም ቤታዩ ይወዳመጣ በጣም ታምራለች የሃይማኖት አባት እስራኤል ዳንሳ እኮ አንተ ወደ 6 ሴት ደፍሯል እኮ አንተ ቆንጆ የጠይቅ ንገርልኝ ጌች ቆይ እስቲ ቆይ አንዴ ቆይ እኔ በጣም ነው ሰው ሲንጫጫ የሚጨንቀኝ እንደማመጥና እርግጥ ነው የመንፈሳዊ አባቶቻችን ሊስቱ ሊሳሳቱ ይችላሉ በተሳሳቱበት መንገድ መናገር እንችላለን ሰላም ጠራሽኝ እንዴ ሶሪ አልጠራንም ፓስተርዬ ቤት ኖ እንትኑ ያምራል መንፈስን ያድሳል መንፈስን ያድሳል ያምራ አረንጓዴነቱ ይወዳፍ ሚስቴን አስመከደሽ ጋብዘኝ ቤትክ እስከነ ባለሽ ባሌን ይዤ ነው መጣው ኦፍ ኮርስ ደስ በጣም ነው ባዳው እኔ ተከልኩት እሺ ይሄን በጣም ራሴን እንዳድስ ቆፍር ራሴን እንዳድስ ካሜራውን አዙረው ወደ ቤቱ አዙረው አና ላይ ያለው ታየውት ያ መንፈስን ያድሳል ቆንጆ ነው ያምራል እኮ እስቲ አዙረው ከዚህ በላይ ለምን ልትገቢ ነው እንዴ አዎ መግባት የማይቀርም አይ ላቭ ዳት ምን ችግር አለ እንደ ስትመጡ ዝጋ ነው ከኔ አሁን እያስተካከልኩ ባክያርድ ምናምን ሰርግሽን እዚህ ላይ ይደግስልሻል ከምር ከኋላ ታውቂያለሽ እንትን ሰርግ አይደለ ሰላም ስንተኛው የዓለም ዋንጫ ሁሉ እዛ ነው የሚሆነው ሀኒቾ ገብተሻል እሺ ምን ተፈጠረ ያልሽ የምጠብሽኝ እኔን አንቺ ዛሬ ሰላም እያሽቀበጥሽ ነው ግን እግዚአብሔር ምንድነው በሰላም ሰላም ዛሬ ያሽቀበጥኩ እኮ አይደለም ስማ ፓስተር ጠላት አቃለክ ይልክ ይወዳብዬ ጠላት የሆኑት አንተ ጋር ይመጡና ያቃጥራሉ እሷ ጋር ሄደው ያቃጥራሉና እኔ አቃጣሪዎችን በያቸው እኔም አቃጣሪ እጠላለሁ ማርያምን እሷ ጋር ሄደው ይሄ ሴት እየረገጠሽ ነው ምናምን ይላሉ አንተ ጋር መጥተው ደግሞ ያቺ ቤት ታግማታም ሸርሙጣ ይላሉና ያንተም የሷም ጠላት ስለሆኑ ነው እንጂ እኔ አላቃት አንተን ነው የማውቀው እግዚአብሔር ስሚ ህማማትን ልብደው ያለችውስ እንዴት ነው ኒኮ ምን ልብደው ምን ማለት ነው እኔ አይደለም ያልኩት እንደ እኔ ናትና ነው እኔ አላልኩም ምን ማለት ነው እሱ እኮ አይደለም ያለው ሃኒ እሷ ነች ያለችው እኮ ፓስተር አይደለም ያለው እስቲ አንዴ ኮፒ ሊንክ ታፕ አርጉ እስቲ ኮፒ ሊንክ ባለጌናት ሷማ ባለጌናት ዋው እንዴት ያምራል በቃ እንዲህ አርገው ፓስተር